ሶስተኛ ክፍል ስለ ቤተክርስቲያን ነው የምንነጋገረው። ክብር ለእግዚአብሔር ይሁን። ቤተክርስቲያንን ኢየሱስ ክርስቶስ በማቴዎስ 16 ላይ አለቱ ክርስቶስ ላይ ቤተክርስቲያን እንደተመሰረተች የቤተክርስቲያን መሰረቷ ክርስቶስ ነው፣ የቤተክርስቲያን ራሷ ክርስቶስ ነው። እነዚህ ዋና ሁለት ነገሮች መሰረታዊ የሆኑ ነገሮች ነው የምናወራው። ብዙ አዲስ ነገር ላይሆን ይችላል፣ ግን መሰረታዊ በሆነ ነገር የእግዚአብሔር ቃል ስለሚያሳየን የዛሬውን ክፍል እናያለን። በሁለተኛ ደረጃ ያየነው አሁን እህቴና ወንድሜ እንደገጠሙት የአካልን ጉዳይ ነው ያየነው። ዛሬ ሁለት ሐሳቦች ኮንደንስ አድርጌ ነው የምናገረው። ሐሳቡን ለመጨረስ 7 ነገሮች ነው ብያቸዋለሁ። የቤተክርስቲያንን መልክ ጳውሎስ በኤፌሶን መጽሐፍ ላይ 7 መልኮች ነው ያሳየን። እንደ አካል አሳይቶናል። ኢየሱስ ክርስቶስ ራስ እንደሆነ አሳይቶናል። ከዛ ደግሞ ዛሬ የምናየው ሁለት ሐሳቦች አሉ። ምዕራፍ 2 ላይ እነዚህ ይሄን ቃል እናነብና ሁለቱን ሐሳብ ፈጠን ብዬ ለማስቀመጥ ሞክራለሁ። ምዕራፍ 2 ላይ ከቁጥር 5 ጀምሮ ያለውን ቃል ብናነበው ደስ ይለኛል። በጣም የተወደደ ክፍል ነው ይሄ ክፍል። በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው። እግዚአብሔር ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳየን ዘንድ ነው። ቁጥር 8 በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ የእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። ቁጥር 10 ምክንያቱም ይላል። ምክንያቱ ነው በጣም የሚባርከው። ዛሬ ስለ ምክንያቱ አንዱ ጳውሎስ ሶስተኛው መልክ ያሳየናል። ምክንያቱም እግዚአብሔር አስቀድሞ ያዘጋጀልንን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠረን የእግዚአብሔር እጅ ስራዎች ነን ይላል። ሃሌሉያ አሜን። የእግዚአብሔር የእጅ ስራዎች ነን። ሁለት ሐሳቦች እዚህ ጋር ይሄ ክፍል ይናገራል። ይሄ በጣም የእግዚአብሔር የእጅ ስራዎች ነን የሚለው ቃል ምን ያህል ክብደት እንደሚሰጡት ባላቅ፣ የእንግሊዘኛው ቃል ግን በጣም በሚገርም ነገር ይገልጠዋል። እኛ የእግዚአብሔር ማስተርፒስ ነን ይላል እና እነዚህን ሐሳቦች አብረን እንድናይ ፈልጋለሁ። ምዕራፍ 3 ላይ አንድ ጥቅስ እናንብብ። ቁጥር 10 እነዚህን ሁለት ሐሳቦች ቶሎ ብዬ የመጀመሪያውን ሐሳብ ማስረዳት ፈልጋለሁ። ምዕራፍ 3 እዛው ኤፌሶን ላይ ቁጥር 10 ላይ እንደዚህ ይላል። በተለይ 9ን ጀምረን ብናነበው እንዲሁም ሁሉን በፈጠረ በእግዚአብሔር ላላፋት ዘመናት የተሰወረው የዚህ ምስጢር አሰራር ለሁሉም እገልጥ ዘንድ ተሰጠኝ አለ ጳውሎስ ስለ ክርስቶስ። በጣም ወዳታለች ቁጥር 10 ይገርማቸዋል። በጣም ብዙ ነገር ሎድድ የሆነ ጥቅስ ነው ይሄ ቁጥር 10። ሐሳቡም ይላል his purpose የእግዚአብሔር ሐሳብ ምንድነው? ሐሳቡ ምንድነው? በአሁኑ ዘመን ይላል በአሁኑ ዘመን በቤተክርስቲያን አማካኝነት ብዙ ገጽታ ያለውን የእግዚአብሔርን ጥበብ በሰማያዊ ስፍራ ላሉት አለቆችና ባለስልጣናት ይታወቅ ዘንድ ነው። ይሄ ሁለቱን ሐሳቦች አንድ ላይ እንድናይ ፈልጋለሁ። ቤተክርስቲያኑ ስንኖር፣ ቤተክርስቲያንን ስናገለግል፣ በእግዚአብሔር ቤት ውስጥ ስንኖር መሰረታዊ የሆነ የመጀመሪያው ነው። ሁለተኛው ሐሳብ ላይ ነግሬያቸዋለሁ። ጳውሎስ ምንም ምዘገይ ቢሆን በእግዚአብሔር ቤት ውስጥ እንዴት መኖርና መመላለስ እንዳለበት ታውቅ ዘንድ ይሄን ጽፍልሃለሁ ይላል። በእግዚአብሔር ቤት ውስጥ ስንኖር ስናገለግል በጣም መሰረታዊ የሆኑ ክርስቶስ ቤተክርስቲያንን የሳለበት ክርስቶስ ቤተክርስቲያንን የገለጠበት እንግዲህ ደጋግሜ እንዳልኩት ቤተክርስቲያን ብለን ስንል ጣራና ግርግዳው ሳይሆን እኛነታችን ነው። በክርስቶስ ኢየሱስ የዳኑት ሰዎች ስብስብ ነው ቤተክርስቲያን ብለናል። ቤተክርስቲያን
በስልጣን የተሞላ ኦቶሪቲ የመጨረሻው በመድር ላይ የእግዚአብሔር ኦቶሪቲ የሚገለጥበት ስፍራ ቤተክርስቲያን ነው ብያቸዋል። ይሄ መጀመሪያው ጉባኤ የሚለው አሰምብል የሚለው እንደ ተራ ቃል ሳይሆን ከምንም ጉባኤ ከምንም ስብስብ ቤተክርስቲያንን ልዩ የሚያደርጋት የእግዚአብሔር የኦቶሪቲው የስልጣኑ መገለጫ ስፍራ ስለሆነች ነው። አሜን። ያ ነው አንደኛው። ሁለተኛ ያልነው ደግሞ መልኩ በጣም ይሄ እውነት ለምን ያስፈልገናል ብለን ብንል የቤተክርስቲያን መልክ እነዚህ ሰባቱን ጳውሎስ የገለጣቸው መልኩ ይሄ እነዚህ መልኮች ካላወቅን እግዚአብሔር ቤት ውስጥ አኗኗራችንና አገልግሎታችንን በቅጡ ሊገባን አይችልም ብየናል። ምክንያቱም ባህሪ ያላቸው እያንዳንዱ ለምሳሌ መጀመሪያው ነገርኳችሁ በመድር የምታስሩት በሰማይ ታሰረ ይሆናል፣ በመድር የምትፈቱት በሰማይ ኦቶሪቲ ነው የሚያወራው ስልጣን ነው። ኦኬ የገሃነም ደጆች አይችሏትም አይቋቋማትም። ይሄ በቃ በኦቶሪቲ የመኖርን ማንነት የሚያስረዳ ነው። ባለፈው ደግሞ እንዳየነው መልኩን ልውጥ አድርገና ቤተክርስቲያን ደግሞ ምንድናት አለ? አካል ናት አለ። እና አሁን እንግዲህ ወደ ኋላ አልመለስም። የአካል የብልቶችን ፋንክሽን እንዴት እንደሆኑ ያንዳንዱ ብልት ባንዱ መኖር እንዴት እንደሚኖር ያንዱ ብልት በህይወታችን ላይ መኖር እኔ እጄ ምንም ባይሰራ አላዛር እንዳለው ይቆረጥልህ ቢባል ቁረጡት በቃ አለ አይደለም። እንደ ባይሰራም ላይ ቢንጠለጠል ይሻላል አይደል? ለምን በቃ ይሁንማ ያለሱ ውበት የለማ ያለሱ ማንነት የለማ። ስለዚህ ባለፈው ደግሞ እንዳልኳችሁ እግዚአብሔር ሲፈጥረን በአካሉ ላይ የማይሰራ ጥቅም የሌለው ብልት እግዚአብሔር አልፈጠረም። ሁሉም የራሱ የሆነ ማንነት አለው። ሁሉ ጊዜ ኮንሺየስ እንደሆን ከሚያደርገኝ አንዱ ነገር ወገኖች እንደ ብልት በአካሉ ላይ የመኖር ማንነታችን እንደ ብልት ሲምፕሊ ልንገራችሁ። አሁን እንግዲህ የእግዚአብሔር ቃል ሲናገር ሁላችሁ ብልቶች ናችሁ፣ ራስ የሆነው ክርስቶስ ነው። አካል ፋንክሽን የሚያደርገው የአካልን እንዲኖር የሚያደርገው ብልት አይደለም፣ እንዲኖር የሚያደርገው ራሱ ነው አይደል? አንድ ኦርቶዶክስ ቄስ እንዳሉት ነው ሲም ካርዱ ያለው እዚህ ነው ብለዋል፣ ሌላው ቀፎ ነው ብለዋል። እውነታቸው ነው አይደለም? ዋናው ራስ ነው ያለን። ምን ማለት ነው? ይኸውላችሁ ራሴን እንዴት እንደማስብ ልንገራችሁ። እኔ ፓስተር የሚለውን ስም as a name ፓስተር የሚለው ስምና ፓስተር የሚለው ስም ፋንክሽናሊቲውን አካል ከሌለ ባዶ ነው። ምንድነው ስራው ንገሩኝ። ስለዚህ ኢቭን እያንዳንዳችን በክርስቶስ አካል ውስጥ እንደ ብልት የመኖራችን ምክንያት ሌሎች ብልት ከሌሉኛም የለንም። እናንተ በህይወት ብትኖሩ አለ ጳውሎስ እናንተ በጌታ ብትጸኑ ነው ተሰሎንቄን ያለው። እናንተ በጌታ ብትጸኑ እኛ በህይወት እንኖራለን። የመኖራችን ምክንያት እናንተ ናችሁ ያለው። ክብር ለእግዚአብሔር ይሁን። ዛሬ ደግሞ የማሳያችሁ እግዚአብሔር ቃል በጣም የሚባርከኝ አንደኛው ክፍል የእግዚአብሔር ማስተርፒስ ናት ቤተክርስቲያን ይላል። ይኸውላችሁ ምንድነው የሚለን? የዳኑ ሰዎች ከደህንነታቸው ባሻገር የዳንበት ዋና ዓላማ ወደ እግዚአብሔር መንግስት የዘላለምን ህይወትን ወርሰን ከክርስቶስ ጋር ከእግዚአብሔር ጋር የመኖር ምድራዊ አይደለም። የኛ የመዳን ምክንያት ምድራዊ አይደለም። የኛ የመዳናችን መጨረሻ መዳናችን ሰዎች እንዲድኑ የምንናፍቀው ከዘላለም ህይወት ወዴት በሉኛ አይዟችሁ ከዘላለም ሞት ወደ ዘላለም ህይወት እንዲገቡልን ነው አይደለም እንዴ? የማርቲን ሉተር ያለው ነገር ነው። በሰማይ እግዚአብሔር ቤት ሲሆን ሲሄድ ሁለት ነገሮች ያስገርሙኛል አለ። አንደኛው የጠበቅኳቸውን ሰዎች ሳጣ፣ ሁለተኛ ያልጠበቅኳቸውን ሰዎች ሳገኛቸው ይላል አይደለም? ፓስተሩ ሰብኮ እዛ ባይገኝ ምንም ዋጋ የለው። ነብዩ ተንቢዮ እዛ ካልተገኘ ዋጋ የለው። እዚህ ቁጭ ብለን የምንሰማው ሰዎች እግዚአብሔር ቸርች ወንበር ላይ ቁጭ ብለን እንድንኖር እንድናደምጥ መድረክ እንድናዳምጥ ሳይሆን ጌታ የፈለገን ለዘላለም ህይወት። አራ አሜናችሁ ልስማ። ለዘላለም ህይወት ነው የተፈለግነው እኛ፣ ለሌላ ነገር አይደለም። ለዘላለም ህይወት ነው። ነገር ግን ይሄኛው ዛሬ የምነግራችሁ ግን ስለ ቤተ ክርስቲያን ሲናገር ከዘላለም ህይወት ባሻገር አንድ ቃል አለ እዚህ ጋር፣ በጣም ኃይለኛ ቃል። በክርስቶስ ዳግም የተፈጠራችሁበት አስቀድሞ እግዚአብሔር ለመልካም ስራ ይላችኋል። ለመልካም ስራ
ፈጥሮናል ይላል። የተዘጋጀ መልካም ስራ አለ በእኛ የሚገለጥ እያለ ነው። ግልጽ ነው ማውራው። ደግሜ ላንብበው ቁጥር 10 ምዕራፍ 2 ምክንያቱም አለ ልብ በሉ ከላይ ያነበብነውን ዝም ብዬ አላስነበብኳችሁ። ከላይ የተነበበው ጥቅስ በሞላ የሚያወራው ደህንነት ነው። የዳናችሁት በጸጋ ነው። በእምነት በጸጋ ድናችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም አለና ምክንያቱ እግዚአብሔር አስቀድሞ ያዘጋጀልን። ኧረ አሜናችሁ ልስማ። እያንዳንዱ እዚህ ቤት ውስጥ ያለ ሰው ከኔ ጀምሮ እግዚአብሔር አስቀድሞ ያዘጋጀው መልካም ስራ አለ ባንተ የሚገለጥ፣ ባንቺ የሚገለጥ፣ በኔ የሚገለጥ። ስለዚህ ምን አለ? አስቀድሞ የተዘጋጀልን ነገር አለ። ይታያችኋል። ክብር ለእግዚአብሔር ይሁን። አስቀድሞ የተዘጋጀልን ቤተክርስቲያን ውስጥ ያለን ሰዎች ይሄ በጣም ሊገባን ይገባል። ቶሎ ብዬ መናገር የምፈልገውን ነገር ልንገራችሁ። ምን ይላል? መልካም ስራ እንድንሰራ በክርስቶስ ኢየሱስ ተፈጠርናል። የመጀመሪያው። ስለዚህ አንድ አማኝ ከደህንነቱ ቀጥሎ ደስ ሊያሰኘው በእግዚአብሔር ቤት ውስጥ ሲመላለስ ልቡን ሞልቶ ሊያስበው የሚገባው ነገር ለአንድ መልካም ነገር ተፈጥሬያለሁ ብሎ ማሰብ አለበት። አንዳንድ ጊዜ ቤተክርስቲያን ውስጥ የሆኑ ግሩፖች የሆኑ ሰዎች ናቸው ባለራእይ እየተባሉ የሚወደሱት። ሰምታችሁኛም እንዳል ምን ነው ዝም አላችሁ? ባለራእይ የሚባሉ የሆኑ ሰዎች ምናልባት ቅድም ሚስጥር እንደገለጠችው አይነት በቃ ማውራት የሚችሉ ብልቶች፣ ምላስ የሆኑ ብልቶች እንደኔ አይነቶች። ኦኬ እና አሁን ቅድም ራእይ የለውም እንዴ? ሰምታችሁኛ? ማውራት አይችልም። ቅድም whatever እናንተ ጥሩት። አሁን በዚህኛው ኮንቴክስት በዛኛው ኮንቴክስት መልኩ ብዙ ስለሆነ ብያችሁ። ነገር ግን እግዚአብሔር ቃል የዳኑ ሰዎች በመላ እግዚአብሔር ለመልካም ስራ እግዚአብሔር እንደገና ፈጠረን ይላል። ስራውን አሳያችኋለሁ። ምንም የተወሳሰበ አይደለም እግዚአብሔር ቃል። ሁለት ሐሳብ አለው ይሄኛው። አንደኛው ይሄን ይናገና፣ ሁለተኛው ሐሳብ ደግሞ ምን ይላል? ቤተ ክርስቲያንን ክርስቶስ ሲፈጥራት ዳግም ስንወለድ እኛ የእግዚአብሔር ማስተርፒሶች ነን ይላል። ምን ማለት ነው ብዬ ማስተርፒስን ሳጠና አንድ አርቲስት ብዙ ስዕሎች ሊሰራ ይችላል። ብዙ ስዕሎችን ኤግዚቢሽን ላይ አውጥቶ ወይም በተለያየ መንገድ የሰራቸው ስዕሎች ሊኖሩ ይችላል። ሰውየው ግን በጣም ዕውቅና የሚያገኝበት ስሙም ሁሉ ጊዜ የሚወደስበት የሚጠራበት ማስተርፒስ ሊኖረው ይችላል። ስለዚህ ያ ሰው አሁን አንዳንዶቻችሁ ባይምሯችሁ የሚመጡ ታላላቅና ማይክል አንጀሎ አይደለም፣ እነዚህ ትላልቅ አርቲስቶች ማስተርፒሳቸው ይታወቃል አይደለም? ጥሩ ብላችሁ እናንተም ልትጠሯት ትችላላችሁ ማስተርፒሱ ምን እንደሆነ። ይሄንን ሲያስቡ የእግዚአብሔር ቃል ምን ይላል? በጣም ይሄን ክፍል ያነበብኩ ምን ይላል? እግዚአብሔር የዓለምን ጥበብ ያስነውር ዘንድ የምድርን ምናምንቴ ነገር ደጋግሜ ብያችኋለሁ። God is a God of ምንድን ነው ያልኩት? ጋርቤጅ ኮሌክተር ነው። ከጋርቤጅ ውስጥ አውጥቶ አንተን ማስተርፒስ ያደርግ። አይገርምም? ይሄ ማጃራ ላባጋላ ባሳታ ሃሌሉያ። ስለዚህ እግዚአብሔር ምን ይላል? ዓለም በጥበቧ እግዚአብሔርን ልታውቅ ስላልቻለች በወንጌል ሞኝነት የሚያምኑ እግዚአብሔር ይሄንን እኛን ሞኝ የተባለው ከጋርቤጅ ውስጥ ለቅሞ አውጥቶ እግዚአብሔር ምን አለ? ተጠበበብን። አጃራ ላባጋሶ ኮቶፓራ ተጠበበ በእኛ ላይ። እነዚህ ያልተማሩ እንደሆኑ አስተዋሉ ይላል መጽሐፍ። ግን እላቸው ላይ ተጠበበው ማን ነው? ጃራ ላባሳቱ። እኔ በትምህርት አምናለሁ፣ በተማሩ ሰዎች እቀናለሁ፣ የተማሩ ሰዎች አከብራለሁ። ግን አንድ ሁሌ የሚገርመኝ እግዚአብሔር ራሱ ሊገልጥ ሲፈልግ የሚገለጥበት መንገድ ነው የሚገልጥ። ኦኬ ጎልያድ ዳዊትን ባየው ጊዜ ናቀው ይላል። ብላቴና አንድ ፍሬ ሆነ። ሲያየው ምንም የለበሰው ፎርማል የሆነ የሚሊተሪ ነገር የለውም። ዳዊት ጎልያድ ጋር ሲቀርብ የቀረበው ምንም አይነት ትሬኒንግ አልወሰደም። ምንም አይነት የጦር መሳሪያ አልለበሰም።
እሱ ጓዳውስ በሚያቀው እግዚአብሔር ነው የወጣው ባንድ ቃል በዚህ ቴክስት ብትጠይቁኝ እግዚአብሔር ሊጠበብበት ስለፈለገ ማራላባሶታ አምላክ በዚህ ጉባኤ እንዳለ ይታወቅ ዘንድ አለ ልጁ ራሱ አምላክ በዚህ ጉባኤ እንዳለ ይታወቅ ዘንድ እግዚአብሔር ምንም በማይችልና ምንም ነገር በምንም ነገር እንደው ይውላችሁ ረገመው ይላል ረገመው በቁጣ እንዴ ቢናደድበት ነው አልኩኝ ረገመው ይላል አሁን ሰው አታችሁ ነው የምታመጡብኝ አሜት ጌታ ከጎናችሁ ያለው ሰው ተጠበበብህ በሉት ተጠበበብህ አጃራ ላባጋሶቶ ለምን መልካም ስራ በእኛ ሊገልጥ ስላለ አሁን እግዚአብሔር ጥበቡን ሊገልጥ ሲፈልግ ሌላ መናገር የምፈልገው ነገር ስላለ ቶሎ ብዬ ወደ ቁጥር 10 ልውሰዳችሁ ቁጥር 10 ላይ ምንድነው ያለው ጳውሎስ እንዲህ ይላል እንዲሁም ሁሉም በፈጠረ በእግዚአብሔር ላለፉት ዘመናት የተሰወረውን የዚህን ምስጢር አሰራር ለሁሉም እገልጥ ዘንድ ተሰጠኝ ይልና ቁጥር 10 ምን ይላል ሐሳቡም የእግዚአብሔር ሐሳብ ፐርፐዙን እግዚአብሔር በአሁኑ ዘመን በቤተ ክርስቲያን አማካኝ የመጀመሪያን ነገር እንድትሰሙ ልንገራችሁ እግዚአብሔር ዓላማውን የሚገልጠው ሌላ ሰፈር አይደለም ቤተ ክርስቲያን የእግዚአብሔር ዓላማና ሐሳብ መገለጫ ናት ፕሊዝ በደም ስሙኝ የሆኑ አገልጋይ የሆኑ ሰዎች ራይ አለኝ ወይም ደግሞ ፐርፐዝ አለኝ ብለን የምንለው መገለጫ አይደለም ያወራሉ ዘላለማዊ የሆነው የእግዚአብሔር ሐሳብ በዝርዝርና ያዋለን ዘላለማዊ የሆነው የእግዚአብሔር ምን ይላል ጳውሎስ ምን አለ ከአላፋት ዘመናት በፊት ተሰውሮ የነበረውን ክርስቶስ የሚባለውን ጌታ ጥላ ሆኖ ይኖር የነበረውን ይሄን ኢየሱስን ለቤተ ክርስቲያንና ለአሕዛብ እንድገልጥ ለኔ ተሰጠኝ አለና ሐሳቡ አለ አሁን ሐሳቡ አለ ራሱን ጨምሮ ሲል ሐሳቡም በአሁኑ ዘመን ይለናል ያሁኑ ዘመን በሉስ ያው እኛ ያለንበት ዘመን ያሁኑ ዘመን ብሎ በሩን አልዘጋም ክፍት ነው ያደረገው በአሁኑ ዘመን አለ በቤተ ክርስቲያን አማካ እስቲ እኔ ምክንያት ነኝ በሉ ባካችሁ አንዴ በሉስ እኔ ምክንያት ነኝ በሉ ዛሬ እግዚአብሔር ምክንያት ነው ያደረገን እኮ ሰዎች ይድኑ ዘንድ ምክንያት ነው ሰዎች ይፈወሱ ዘንድ ምክንያት ነው አሜን ሰዎች ይነሱ ዘንድ ምክንያት ነው ሰዎች ይለወጡ ዘንድ ምክንያት ነው ስለዚህ በአሁኑ ዘመን በቤተ ክርስቲያን ብዙ ገጽታ ያለውን የእግዚአብሔር በሉልኝ ጥበብ በሰማዩ ስፍራ ላለው አለቆችና ባለስልጣናት ይታወቅ ዘንድ ነው ያውላችሁ በጣም የሚገርመኝ ነገር ልንገራችሁ እነዚህ ሶስት ሐሳቦች መጀመሪያ ላንሳና ወደሚቀጥለው የመጀመሪያው ምን ይላል ቤተ ክርስቲያን አለም ጳውሎስ ቤተ ክርስቲያን በአሁኑ ዘመን የእግዚአብሔር ዲስፕሌይ ናት አለ ሰምታችሁኛል ዲስፕሌይ ናት ምን ማለት ነው የጥበቡን ስራ የሚገልጥባት ሃሌሉያ እግዚአብሔር አለ ጳውሎስ በዚህ ክፍል ላይ የእንግሊዘኛው ቃል እንደዛ ስለሚል ነው ኦኬ በአሁኑ ዘመን እግዚአብሔር ብዙ ገጽታ የሚለው ነገር variety of display አለው እግዚአብሔር ስለዚህ በአንድ ቃል አንድ ትርጉም ላይ ሲመለከተው ምን ይላል we are God exhibition አለ ኤግዚቢሽን ሄዳችሁ ታውቃላችሁ ምን ነው ዝም አላችሁ አይደል አውደ ርዕይ ነው አይደል የሚባለው በአማርኛው አውደ ርዕይ ነው የሚባለው ማለት ምን ማለት ነው ሰዎች ኤግዚቢሽን ላይ ቡት ይዘው የሚያስቀምጡትና የሚያሳዩት የሰሩትን ስራ ዲስፕሌይ ነው የሚያደርጉት ዲስፕሌይ ያደርጉና ለገበያተኛው ያሳያሉ ለሚመለከተው ያሳያሉ ጳውሎስ ምን ይላል በአሁኑ ዘመን ዓላማው እግዚአብሔር ቤተ ክርስቲያን የእርሱ ዲስፕሌይ ናት አለ እየሰማችሁ ነው አይደል ባለምኑ ባለ ብዙ ገጽታ ዲስፕሌይ ናት አለ ለጥቂት ደቂቃ ይሄንን እንድትይዙልኝ ፈልጋለሁ ሁላችሁም ስሙኛው ምንድነው እግዚአብሔር በቤተ ክርስቲያን በኔ ባንተ ባንቺውስ ዲስፕሌይ የሚያደርገው እግዚአብሔር እንደ ኤግዚቢሽን ሰው ኤግዚቢሽን ሄዶ
ሊያ የሚፈልገውን ነገር ያንዳንዱ ግለሰብ ይሁን ኦርጋናይዜሽን ይሁን ካምፓኒ ይሁን ያመረተውን የሰራውን የተጠበበበትን ጥበብ ለሰዎች ዲስፕሌይ ያደረገ በኩራት ለገበያ እንደሚያቀርብ እንደሚያሳይ እግዚአብሔር ደግሞ ቤተክርስቲያን ለሱ ኤግዚቢሽኑ ናት አለ። በጣም የሚገርመው ወደ ዝርዝሩ ሐሳብ ከመግባቴ በፊት ማን ነው ኤግዚቢሽኑን የሚያየው የሚለው ነገር ነው እኔን ያስደነቀኝ። ኤግዚቢሽኑን የሚያዩት እነማን ናቸው? ሃሌሉያ! ኤግዚቢሽኑን የሚያዩት እነማን ናቸው? ማጃራ ላባራ ላባስ በሰማይ ስፍራ ላሉት አለቆች ባለስልጣናት ምን ይሆን ዘንድ ይላል? ይበሉ ይታወቅ ዘንድ ይላል። አረ በሉት ይታወቅ ዘንድ በሉና That's why እኮ ሰይጣን ቤተክርስቲያንን የሚጠላው That's why እኮ የኔና የናንተን ህይወት ሰይጣን የሚጠላው ለምን? የእግዚአብሔር ዲስፕሌይ ነና። አረ ሃሌሉያ ሃሌሉያ! እኔ ያውላችሁ በወፈረ ሌላ መናገር ያለብኝ ነገር ስላለ ወደ 12 ነገሮች ዝም ብሎ ይሄ ስነግራችሁ እንዴ አሁን እናንተ ውስጥም ይሄ መንፈስ ይግባባችሁ። ምን ማለት ነው? ምንድነው እግዚአብሔር በእኛ ዲስፕሌይ የሚያደርገው ብዬ ባይብሌን ወደ 12 ነገሮች እንደ ሰከንድ ባልሞላ ጊዜ ውስጥ በውስጥ ዳውንሎድ አደረጉ። ምንድነው ብዬ ሲል ያውላችሁ ምንድነው በእኛ እግዚአብሔር ዲስፕሌይ የሚያደርገው ብዬ ሳስብ እኛ የፍቅሩ መገለጫዎች ነን። አረ አሜን አሜን አሜን። የምህረቱ መገለጫ ናት ቤተክርስቲያን። የቸርነቱ መገለጫ ናት ቤተክርስቲያን። የታማኝነቱ መገለጫ ናት ቤተክርስቲያን። የማዳኑ መገለጫ ናት ቤተክርስቲያን። የፈውሱ መገለጫ ናት ቤተክርስቲያን። የይቅርታው መገለጫ ናት ቤተክርስቲያን። የቅድስናው መገለጫ ናት ቤተክርስቲያን። የተአምራቱ መገለጫ ናት ቤተክርስቲያን። የኃይሉ መገለጫ ናት ቤተክርስቲያን። የመንፈስ ቅዱስ መገለጫ ናት ቤተክርስቲያን። የመጨረሻው ልንገላችሁ የርኩሳን መናፍስ መገለጫ ናት ቤተክርስቲያን። ኢየሱስ ወደ ቤተ መቅደስ ሲገባ የእግዚአብሔር ልጅ ሆይ ብለው እሪ ብለው የጮሁት ቤተ መቅደስ ውስጥ ነው። መርካቶ አይጮሁም። የሰማኝ ሰው አለ? ለምን? ኦዲየንሶቹ እነሱ ናቸው። እናንተ እንዴት እንደሚያደርገኝ ልነግራችሁ አልችልም። ይሄ ነገር ሳስበው በራሱ ለምን ይመስላችኋል? ዳዊት ሲቀባ ሄድ መለስ ስላለ ወደ ብሉይ ኪዳን ዳዊት ሲቀባ ምን ይላል እግዚአብሔር ቃል? ሳሙኤል ቀንዱን በዘይት ሞልቶ ወደ እሴይ ቤት መጣ። እሴይ ቤት ከመጣ በኋላ ቀንዱን በዘይት ሞልቶ 7ቱ ልጆች አለፉ አይደለም? አልተቀቡም። የመጨረሻ ላይ ተፈልጎ መጣ ዳዊት ሲቀባ የተቀባው በቴክስቱ ሌላ እንግዲህ ዘመን አዝማድ ያክስት ልጅ ከዝን ምናምን ይኑር አይኑር አላውቅም። ካሉም እግዚአብሔር ይመስገን። ነገር ግን በቴክስቱ መሰረት አባትየው እንዳለ እርግጠኛ ነኝ። ከዛ ሳሙኤል አለ። ከዛ 7 ወንድሞች አሉ። ዳዊት ሲቀባ መዝሙር 23ን ሲዘምር በጠላቶቼ ፊት ለፊት ራሴን በዘይት ይቀባኛል። ወርዝ ይዘንምስ ለምን? ዳዊት አንድ ነገር ያውቃል። ወዳጄ በርን ዘግተ ስትጮህ ብቻህን አይደለም፣ ዙሪያን የሚሰሙ መናፍስቶች አሉ። ማልካቶ ፓራቫዶስ አረ አሜን አሜን። የእግዚአብሔር ቃል እየነገረን ያለው ምንድነው? መልካም ስራ አለ ከደህንነት በኋላ ለቤተ ክርስቲያን እግዚአብሔር ያዘጋጀው ሲል እግዚአብሔር ፍቅሩን በማን ይግለጥ? በእኛ ካልገለጠ። የሰማችሁ ነው አይደል? ምህረቱን በማን ይግለጥ? ጸጋውን በማን ይግለጥ? መንፈሱን በማን ይግለጥ? ማዳኑን በማን ይግለጥ? ቅድስናውን በማን ይግለጥ? እቺን listen to me በደም ይሄ የማይገለጥባት ቤተክርስቲያን ብላችሁ እንዳጠሯት። የሰማኛለ? ዝም ብዬ አልናገርም። በድፍረት የምናገረው እግዚአብሔር ቃል ስለሚናገር። ፍቅሩን ዲስፕሌይ ማታረግ ቤተክርስቲያን አይደለችም። እሱ ምህረቱን ዲስፕሌይ ማታረግ ቤተክርስቲያን አይደለችም። ይቅርታውን ዲስፕሌይ ማድረግ ማትችል ቤተክርስቲያን። አሁን እኔና እናንተ የሆነ ነገር እንዳታስብ፣ እንደ ክርስቲያን እንደ ብልት እንደ አካል አንተ ፍቅር ዲስፕሌይ ማድረግ ካልቻልክ አማኝነትን ተጠራጠር። የሰማኝ ሰው አለ? ምህረቱን ዲስፕሌይ ማድረግ ካልቻልክ፣ ጽድቁን ዲስፕሌይ ማድረግ ካልቻልክ፣ ይቅርታውን ዲስፕሌይ ማድረግ ካልቻልክ፣ ሰዎች ወደ አንተ ህይወት መጥተው ይቅርታን ካልጠገቡ፣ ምህረት ካልጠገቡ፣ አረ አሜናችሁ ልስማዝኛው ላይ ቅድስናውን ካልጠገቡ
እኔ ያልዳኑ ጓደኞች በነበሩኝ ጊዜ ጌታን እንዳገኘው በጣም ከሚገርመኝና ደስ ከሚለኝ ነገር ተሰብስበው ድንገት ሞቅ ያለ ወሬ እየተሳሳቁ ያወሩ እያለ ድንገት ብቅ ሲል ፍሪዝ ያደርጋሉ። ታውቃላችሁ ልክ በሪሞት ኮንትሮል ፖዝ እንደተደረገ ወሬ ቀጥ ይላል፣ ሳቁ ቀጥ ይላል፣ ወሬው ቀጥ ይላል። ለምን? ቅድስናው ነው ዲስፕሌይ ማድረገው። የሰማኝ አሜን ይበለኝ። አንተ ያለበት ውሸት አይወራም። ሃሌሉያ። ቤተ ክርስቲያን ውስጥ በዓለም ያለ ነገር ለምንድን ነው እኛ መካከል ዲስፕሌይ የሚሆነው? እግዚአብሔር ይውጋው። አሜን በሉ ጩሁና። እኛ መካከል ቤተ ክርስቲያን ለመልካም ስራ የተገለጠን ልንገልጠው ለዚህ መልካም ስራ ተገለጣች። እግዚአብሔር ታማኝነቱን በማን ይግለጥ? ቆመን የምንመሰክረው በእግዚአብሔር ቤት ውስጥ ስንመላለስ እኛ እኮ ቢገባንም ባይገባንም ሰዎች ታውቃላችሁ አይደል በጣም የእግዚአብሔርን ታማኝነት በእናንተ ላይ ያያሉ። እውነቴን እኮ ነው የምነግራችሁ። እግዚአብሔር በእናንተ ህይወት የተገለጠ እኔ አንዳንድ ጊዜ እኛ ባለፍንበት በፋሚሊ ኬዝ የምታውቁት ነው ደጋግሜ ያላወራችሁ ባለፍንበት ጉዳይ የሩቅ ሰው እንኳን አይደለም የቤተሰብ አካል ከዛ ጊዜ ጀምሮ ራሱ ለኛ ያላቸውን አክብሮትና ጥንቃቄ ሲመለከት ምንድነው ብላችሁ ብትሉ እንደ ሰው እኮ ሰው አልሞተበት ሰው የለም። ለምን? ዲስፕሌይ ያደረገው እግዚአብሔር በእኛ አላባሃቱ ራባሳካታ ልዩ ያደርጋል። በቃ ልዩ ያደርጋል። ቤተ ክርስቲያን ይሄን ነው ዲስፕሌይ የምታደርገው። ዳስዋ የእግዚአብሔር ቃል የእግዚአብሔር ኤግዚቢሽን ናቸው አለ። እግዚአብሔር የተጠበበባችሁ ናችሁ። ቶሎ ብዬ ወደሚቀጥለው ሐሳብ ልሂድ። ሁለቱን ሐሳብ ዛሬ ግድ መናገር ስላለብኝ ሁለተኛው ሐሳብ ዛሬ አብሬ ማነሳው ካሌብ ካለ እሱን ታውጣልኛለህ። ሁለተኛውን ሐሳብ ምዕራፍ 2 ላይ ከቁጥር 19 ጀምሮ ጌታ ይባርክ። ካሌብ ሻ በጣም አሳምሮ ነው ደግሞ ያወጣው። ኦኬ ወደ ምዕራፉ እንሂድና እነዚህ ነገሮች 7 ነገሮች ቶሎ ብዬ እናገርና እንጨርሳለን። ቁጥር ምዕራፍ 2 ቁጥር 19 ቤተ ክርስቲያንን እንደ ቤተሰብ ይቆጥራታል። እዚህ ጋር እናያለን። ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ ሀገር ዜጋ የእግዚአብሔር ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ ምጻተኛና እንግዶች አይደላችሁ ይላል። ይሄን ከማለቱ በፊት ቁጥር 14 ላይ ሂዱልኝ ቶሎ በሉና ሁለቱን አንድ ያደረገ የሚለያየውንም የጥል ግርግዳ ያፈረሰ ምናችን ነው? ሰላማችን እርሱ ራሱ ነውና ሕግንም ከተዛዛቱና ከሥርዓቱ ጋር በሥጋው ሻረ። ዓላማውም ከሁለቱ አንዱን አዲስ ሰው አድርጎ ፈጥሮ ሰላምን ለማድረግ ነው። ጥልን በገደለበት በመስቀሉ ሁለቱን በዚያ በአንድ አካል ከእግዚአብሔር ጋር አስታረቀ። መጥቶም ርቃችሁ ለነበራችሁት ለእናንተ ቀርበውም ለነበሩት ለእነርሱ ሰላምን ሰበከላ። ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለንና። ከዛ ቁጥር 19 እንዲህ ብሎ ደመደመው። ከዚህ የተነሳ እናንተ ከየት የተነሳ አሁን እስካሁን ያወራሁትን ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ ሀገር ዜጋ citizen of God citizens of heaven የእግዚአብሔር ቤተሰብ አባል ናችሁ ይላል። ለእኔ የሚገባኝ አንድ ሰው የቤተ ክርስቲያን አባል ሲባል ሰውየው የእግዚአብሔር ቤተሰብ አባል ነው። የእግዚአብሔር ቤተሰብ አባል ነው። አሜን። ይህንን ይሁልኝና ቶሎ ብዬ በወፍ በረር ባለኝ ደቂቃ ውስጥ እነዚህ ልናገር 7 ነገሮች። እነዚህ የእግዚአብሔር ቤተሰብ መለያቸው ነው። የእግዚአብሔር ቤተሰብ ሲል መጽሐፍ ቅዱስ አንዱ የሚነግረን ቤተ ክርስቲያን ቤተሰብ ናት አለ። ሰምታችሁኛም እንዳልኩ እዚህ ያለነው ወንድም እህት ከዝን አንክል አንቲ ምናምን ነን ማለት ነው። በመንፈስ የሰማኛለ በመንፈስ ማለት ነው። በመንፈስ ከፍ ከፍ ያሉትን ዳዲ ምንላቸው አሉ፣ ማሚ ምንላቸው አሉ፣ አንክል ምንላቸው አሉ፣ አንቲ ምንላቸው አለ። ስለዚህ ቤተሰብ ናችሁ ይላል። ቤተሰብ በጣም ብዙ አሁን እንደው እኔ እኮ መጽሐፍ ቅዱስ አንዳንዱ ነገር የሚነግረን አላወቅኩም እኔ ያልገባኝ ማስረጃ ያስፈልገኛል እንዳትሉ
ሁላችንም ቤተሰብ አለን። ስለዚህ ስለ ቤተሰብ እናውቃለን ማለት ነው። እየሰማችሁ ነው? ቤተሰብ ምን ይመስላል ብዬ ብልጠይቃችሁ የሞኝ ጥያቄ ነው የሚሆንብኝ። ግን መጽሐፍ ቅዱስ ስለ ቤተሰባዊ ነገሮች የሚናገራቸውን እነዚህን በወፍ በረር ልናገር እፈልጋለሁ። እኛን ልዩ የሚያደርገን ዝም ብሎ ቤተሰብ ናችሁ ሳይሆን ያለን የእግዚአብሔር የምትለውን ቃል ያዘልን። ልዩ የሚያደርገው የእግዚአብሔር ቤተሰብ ናችሁ። ምንድን ነው ያለን? እርቃችሁ ነበራችሁ፣ እናንተ አቀረባችሁ፣ ሞታችሁ ነበር፣ ሕይወት ሰጣችሁ። እነዚህን ሁሉ ያደረጋቸውን ነገሮች ዘረዘረና ይሄን ያደረገበት ምክንያት ከቅዱሳን ጋር ህብረት እንዲኖራችሁና ቤተሰብ እንድትሆኑ ነው አለ። የአብርሃም፣ የይስሐቅ፣ የያዕቆብ፣ የሳራ፣ የዳዊት የምናምን ከዝን እንድንሆን አይደለም እንዴ? ቅዱሳን የሚላቸው እነሱን ነው። የነሱ ቤተሰብ እንድትሆኑ በማ በክርስቶስ። ስለዚህ ቤተሰቡ መለያ አለው አልኩኝ። የመጀመሪያው ቶሎ ብዬ ልናገር። የመጀመሪያው መለያው ምንድነው? በእግዚአብሔር ሰላም የተሞላ ቤተሰብ ነው። ሰምታችሁኛል? የእግዚአብሔር ቤተሰብ የሚታወቀው በአንድ ነገር ነው፣ በሰላሙ ነው። አሜን። የእግዚአብሔር ቃል ሲናገር ይኸውላችሁ፣ የእግዚአብሔር ቃል ሲናገር እርሱ ራሱ ምናችን ነው ይላል? ሰላማችን ነው ይላል። እኔ አሁን ጊዜ የለኝም ወደ ኋላ ሄጄ አላነብም፣ ግን ቅድም ያነበብነው በእግዚአብሔር ቤተሰብ ውስጥ ስንኖር አንዱ መለያችን ሰላማችን። ክብር ለእግዚአብሔር ይሁን። በዚህ ህይወቱ ስንገባ አንዱ ያገኘን ነገር የእግዚአብሔር ሰላም ነው። ዛሬ ሰላም ላጡ ሰዎች ቤተክርስቲያን የምታወራው የምትሰብከው ብቻ ሳይሆን በመኖር የምታሳየው። ይሰማኛል? በመኖር በተናወጠው ዓለም ላይ በሚናወጠው ነገር ላይ እኛ ክርስቶስ ሰላሜ ነው ብለን መኖር ስንችል ዲስፕሌይ እናደርገዋለን። አሁንም እሱን ነው ማውራላችሁ የተያዘ ስለሆነ እርሱ ሰላማችን ነው። ዛሬ እንደ እግዚአብሔር ቤተሰብ የምጠይቃችሁ ሰላም የራቀባችሁ ሰዎች ካላችሁ ገንዘብ አይደለም ሰላም፣ ትዳር አይደለም ሰላም፣ ስራ አይደለም ሰላም፣ ያለ የምታገኘውና የምትኖርበት ነገር አይደለም። ሰላም ክርስቶስ ነው። ሁለተኛ ቶሎ ብዬ ልናገር። ሁለተኛ መለያችን ምንድነው ብላችሁ ብትዩ የመለያት ግድግዳ የፈረሰለት ቤተሰብ ነው። አሜን። የዘር፣ የቋንቋ፣ የጾታ ክብር ለእግዚአብሔር ይሁን። አሜን። ልዩነት የተባሉ ነገሮች በእግዚአብሔር ቤቱ ሰዎች እየኖሩ በሆነ ግድግዳ ውስጥ ካሉ እግዚአብሔር ያፍርሰው ዛሬ። እስቲ እጆቻችሁን አንሱና ይፍረስ በሉ አንዴ። ኧረ አሜን ይፍረስ በሉ እስቲ። የእግዚአብሔር ቤተሰብ በሆነ ግድግዳ፣ በሆነ ባለመግባባት ግድግዳ፣ በራስ ጉዳይ ግድግዳ፣ በዘር ግድግዳ፣ በምናምን ግድግዳ ምንድነው የሚባለው? ተሰውረን ተከፋፍለን አይደለም እንኖረው። እግዚአብሔር ያፍርሰው ይሄን ከቤተክርስቲያን ከከተማችን ያፍርሰው። አሁን የእግዚአብሔር ቤተሰብ ከተባል መለያችን አንድ ነው። በፈረሰ ነገር ውስጥ ነው የምንኖረው። እግዚአብሔር ቃል ሁለቱን በስጋው አፈረሰው ይላል። አንድ ሰው ሲገልጠው በጣም የነካኝ ነገር ይሄንን የጸቡን ግድግዳ ይላል። ይሄን የጸብ ግድግዳ፣ ይሄ ግድግዳ ይታያቸዋል። እኔ አሁን ተንደርድሬ በትከሻይ ብመታው ወይ ነው የምትሉት ሁላችሁ አይደለም? እዚህ ጋር ነው ተፈንጥሬ ይመጣላችሁ። ለምን? ያ ሰው ሲገልጠው እንደዚህ ገለጠው። ይህን ግድግዳ፣ የጸቡን ግድግዳ ኢየሱስ በስጋው አፈረሰው። በስጋው በፔን ያፈረሰው፣ በህመም ነው ያፈረሰው። ክርስቶስ ያፈረሰውን ግድግዳ እኛ መልሰን አንሰራው። አሜን በሉ ባካችሁ። ሶስተኛ የቤተሰቡ መለያ አንድነት የነገሰበት ቤተሰብ ነው። አሜን። ይኸውላችሁ እኔ ጊዜ ስለሌለ የምታውቁትን ነገር ነው ደጋግሜ የምናገረው። በጣም ይሄ ቃል የሚባርከኝ አንድ ነገር አለ። ጌታ አንድ ነገር ተናገረ። ምንድን ነው ያለው? እኔና አብ አንድ እንደሆነን እነርሱ ምን ይሆኑ ዘንድ? አንድ ይሆኑ ዘንድ። ይኸውላችሁ እኛ የተቀላቀልነው ወደ የትኛው አንድነት ነው? ወደ ስላሴ አንድነት ነው። ሰምታችሁኛል? ወደ ስላሴ አንድነት ነው የተቀላቀልነው።
በህይወት ዘመናችሁ ዋጋ ከከፈላችሁ የሚያስከፍላችሁ አንድ ላለመሆን ስትሉ እንጂ ለአንድነት ዋጋ አትከፍሉ። ለአንድነት ዋጋ የከፈለው እግዚአብሔር ልጅ ኢየሱስ ብቻ ነው። ማንኛውም በህይወት ዘመናችሁ እንደ ቤተክርስቲያን ይሄን ነግራችኋለሁ። በአገልግሎት ይሁን በቤተክርስቲያኑ ስንኖር የመጀመሪያው ነገር ልንኖርለት የሚገባው የመንፈስን አንድነት ለመጠበቅ ትጉ ይላል። እኔ የአገልግሎቴን መድረክ ለመጠበቅ እንድተጋ እግዚአብሔር አልጠራኝም። ሰምታችሁኛል? የእግዚአብሔር ቃል የሚለው አሁን በዚህ ዘመን ትልቁ ንትርክ በአንዳንድ ጊዜ በአካል ውስጥ የምታዩት ምንድነው? ሰዎች ሊያስጠብቁት የሚፈልጉት ነገር ያልታዘዙትን ነገር ነው ከኔ ጀምሮ። እግዚአብሔር ግን ያለን ምንድነው? የመንፈስን አንድነት። ለምን? የመንፈስ አንድነት ካልተጠበቀ ምንም ነገር ሊሰራ እንደማይችል ያውቃል። የእግዚአብሔር ቤት በመንፈስ ስለሚሰራ እግዚአብሔር ይሄን ያድርግልን። አሜን። የቤተሰቡ መለያው አንዱ የመንፈስ አንድነት ነው። ቶሎ ብዬ ልናገር። አራተኛ ከተገዛንበት የሕግና ስርዓት ነፃ የወጣ በአንድ ቃል ከኃጢአት ከአመጽ ከስራት ከባርነት ነፃ የወጣ ቤተሰብ በጌታ በኢየሱስ ስም አረ አሜን። ይሄንን አምነን እንናገር ዛሬ። ማንኛውም እስራት በእግዚአብሔር ቤት ውስጥ አይሰራም። ይሄንን ነገር ስል አጠራ አድርጌ ልናገር፣ ሌሎቹም መናገር እንችል። እያንዳንዳችን በህይወታችን ይሄንን ፐርሰናላይዝ አድርገን ኤክስፒሪየንስ እንድናደርግ ጠይቃቸዋል። ነፃ መውጣት ካለባችሁ ነገር እንደ እግዚአብሔር ቤተሰብ ነፃነት የእናንተ ነው። አሜን። ነፃነት የእናንተ ነው። ዳዝማተ ማንንም ስለጸለየላችሁ አይደለም። የእግዚአብሔር ቃል የቤተሰቡ ምግብ ነው። ይሄ ፈውስ የእግዚአብሔር የልጆቹ እንጀራ ነው ይላል እግዚአብሔር ቃል። ስለዚህ ዛሬ አንድ ነገር ልንገራችሁ። በእግዚአብሔር ቤቱ ስንኖርና ስናገለግል የምናገለግለው በመንፈስ በነፍስ በስጋ ከማንኛውም እስራት ነፃ ወጥተን። አሜን። አንዱ ማንም በመካከላችን በእንደዚህ አይነት ነገር ውስጥ ያለ እንኳን ቢኖርና ቢመጣ የቤቱ መንፈስ ይሄ ነው፣ ነፃ የማውጣት መንፈስ። አረ አሜን ሃሌሉያ። አምስተኛ ቶሎ በሉና ሂዱ። አዲሱ ሰው የሚኖርበት፣ አሮጌው ሰው ሞቶ አዲሱ ሰው የሚኖርበት ቤተሰብ ነው። ሁለቱም አብረው እንዲኖሩ አልተፈቀደም። ሰምታችሁኛል? አንድ ጊዜ ዶክተር ማይልስ ምን ብሎ ሲናገር ሰምቼዋለሁ። ሌላ ቦታ ስታር ከሆንክ እኔ ካላመንኩብህ እኔ ቤተክርስቲያን ውስጥ ሙን አደርጋለሁ ብሏል። ሌላ ቦታ ስታር ልትሆን ትችላለህ። አንዳንድ ጊዜ አንዳንድ ሰዎች ዛኛው ዓለም ላይ ስም አልጠራም፣ አንዳንዶቹ በቅርበት ማቃቸው የነበሩ ሌላ ቦታ ላይ አንዳንድ ቦታ ላይ በጣም ትላልቅ ዕውቅና፣ ትላልቅ ስም፣ ትላልቅ አንቱታ፣ ትላልቅ እንክብካቤ፣ ትላልቅ ነገር የነበራቸው ሰዎች ቸርች ሲመጡ ሃሌሉያ ያውላችሁ። አንድ ጊዜ ከርክ ፍራንክሊንን ማታቆታ አትኖሩም ብዬ አስባለሁ። ከርክ አንድ ጊዜ ምስክርነት ሲመሰክር እግዚአብሔር እንዴት ዴሊቨር እንዳደረገው ሲናገር ፓስተሩን ይወደዋል። በጣም ስለነካኝ ነው ሚዲያ ላይ ተናግረው እና ያ ሰው በኃይለኛ እስራት ውስጥ ነበር እየዘመረ ባንዴጅ ያለ ህይወት ውስጥ እና በጣም ኃይለኛ የሴሌብሪቲ ስፒሪትስ ቸርች ውስጥ ስለነበር ነው ያልኩት። እግዚአብሔር ያርገው እና እኔና ፍቅሬ ድሮ ካሊፎርኒያ ስንኖር ይሄ ትላልቅ እነዚህ ሴሌብሪቲዎች የሚኖሩበት ከተማ ስትኖሩ ቸርቹ አንዳንድ የምትሄዱባቸው ቸርች በጣም በቃ ይታወቃል። እነሱ ሲመጡ አሸሩ ሁሉ በቃ እኔ ጌታ ቢመጣ እንዴት ነው የምንሆነው ይባላል። በእውነት የፊት ወንበሩ ተጠብቆላቸው ምናምን እና እዚህኛው ፓስተር ጋር ሲሄድ አለ ፊት ተቀምጠዋል። ፓስተሩ አምልኮ እንደተጀመረ አሸሩ መጣና ከርክ መጥቷል አለኝ አለ። ሰዋት አለኝ አለ አሸሩ ቦታ ዛት ባልከኒ ላይ ቦታ ካለ ባልከኒ ላይ ስጡት አላቸው። ከዛ ምን አለ እዚህ ቸርች ውስጥ አንድ ሴሌብሪቲ ነው የሚከበረው አለ ፓስተሩ። አንድ
ሴሌብሪቲ ብቻ ነው የሚከበረው። እሱ his name is Jesus አለ። ሌላ ሴሌብሪቲ የለም ማለት። ከርክ ሲመሰክር ምን አለ? that was the day አለ። ራሴን ሰሚት ያደረኩለት ፓስተር እሱ ነው አለ። ለምን ወገኖቼ አሮጌው ሰው ድብን ብሎ መሞት አለበት እዚህ። አስደነገጥኳችሁ? ካደነገጣችሁ አልሞታችሁም ማለት ነው። ድብን ብሎ መሞት አለበት። እኛ እኮ አንዳንድን ሰው ጌታ ሆይ አስነሳው ፈውሰው ሳይሆን አንዳንድ ሰው ጅጭነን ግደለው ብለን መጸለይ ያለብን ሰዎች አሉ። ለኔም ካስፈለገ ጅጫኑና ግደለው መሞት ያለበት ነገር ካለ ይገደል። እስቲ አንዳንዶቻችን እንደው በቃ ጸሎት ላይ ነውና አንድ ነገር አለ በቃ ግደሉልኝ ብላችሁ ጸልዩ እስቲ። ሰምታችሁኛል? መሞት ያለበት አለ። ቆላስይስ ምዕራፍ 3 ቁጥር 1 እስከ 3 ሞታችኋልና it's a statement ሞታችኋልና። ጳውሎስ ያን መልእክት የሚናገረው ለሰርቫይቭ ላደረጉት ሳይሆን ለሞቱት ነው። ሞታችኋልና ቃል በቃል ልንገራችሁ ሕይወታችሁ በክርስቶስ ኢየሱስ በእግዚአብሔር ዘንድ ተሰውሯል ይላል። ምናችሁ ተሰውሯል? ተሰውሯል። ከዛ ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም አብራችሁ ከእርሱ ጋር በክብር ትገለጣላችሁ። አየህ አናኒ ጊዜ በቃ ይኸውልህ ለምንድን ነው ቤተክርስቲያን ውስጥ አንዳንዴ መድረክ ላይ ይሁንም ሌላም ቦታ ይሁን በተለያየ ሁኔታ ላይ እኔ ሲጀምር ነግራቸው ዩኒቨርሳል ነው ማውራው ብያለሁ። ሎካል ስለ ሎካል አላወራም። ለምንድን ነው ይሄ ያልሞተው ሰው ሁሉ ጊዜ የሚፈልገው? ይኸውላችሁ መድረክ መታየት። የመጀመሪያው ያልሞተው ሰው የሚያስፈልገው መስቀል ነው። ተባብረን መስቀል አለብን። ሰምታችሁኛል? ጋሽ ዳኒ አንድ ጊዜ ምን አለ? ስለሚሰቅሉን ሰዎች እግዚአብሔር ይመስገን መቼም ሰው ራሱን አይሰቅልም ብሏል። ጌታ ይባርክ በሉት ከጎናችሁ ያለው ሰው። እግዚአብሔር አዞት ይሆናል እንዲሰቅላችሁ። አሜን። ለምን? በጣም የሚወዷችሁ ሰዎች የሰቀሏችሁ ሰዎች ናቸው። የዛሬው መልእክት ማን እንደሚሰማው አላውቅም። ትባርኳችኋላችሁ ወይ ገላገለኝ ብላችሁ። ለምን? ሞታችኋል። ሕይወታችሁ በክርስቶስ ኢየሱስ የሆኑት ይላል ገላትያ። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱ ጋር ምን አደረጉት ይላል? አሰቀሉ አይደል? ሰቀሉ። አገር ቤት አንድ ሰው ምን አለኝ? ኤሳም የሚባል ቸርች ነበረ። እዛ ሄዶ ፓስተሩን ሲጋራ ማጨሳ ማቆም አቃተኝ ብዬ ስለው go and crucify yourself አለኛል። እና በጊዜው ተናድጄ ነበር አለ። ራስን ስቀል ሲለኝ ለምን? አሮጌው ሰው እንዲኖር አልተፈቀደለትም እግዚአብሔር ቤት ውስጥ። አዲሱ ሰው ይሄ የአዲሱ ሰው መኖሪያ ነው። አረ አሜናችሁ ልስማ። ኦኬ ቶሎ ብዬ ልናገር የቀረውን ሁለቱን እንድናገር። ስድስተኛ ማሳያችሁ የቤተሰቡ መለያ ከእግዚአብሔር ጋር የታረቀ አሜን፣ እርስ በርስ የታረቀ ሌሎችን ከእግዚአብሔር የማስታረቅን ቃል የተቀበለ ቤተሰብ ነው። አይታያችሁም እንዴት ሂውጅ ቤተሰብ እንደሆነ? አሜን። ከራሱ ጋር የታረቀ ነው፣ አይጣላም። ምን ብላይ ነው አሁን ሰላም ሳይለኝ ሄደው ግን ምንድነው? ይሄ እኮ ከራስ ጋር መጣላት ነው። ሰምታችሁኛል? ሌሎቹ ጋር ሲሆን ዱብ ዱብ ይላሉ፣ እኛ ጋር ግን ምናምን። ይሄ ዓለም በቃ ይሄ እኮ ከራስ ጋር መጣላት ነው። ከራስ ጋር መጣላት ነው በእውነት ሁሉ ጊዜ። ለምን ሰው ሁሌ ሰው እንደሚያስበው ራሱን በጣም ኢምፖርታንት ሲያደርግ ነው። በጣም የሞተ ሰው ሞቷል እኮ። አሁን ሞቻለሁ ብለን እንደመፈክር ብንል ከዚህ ስንወጣ ኮፊ ሳንጠጣ ብቅ ሊል ይችላል። ሰምታችሁኛል? እንዴ እኔ ራሴ አንዳንድ ጊዜ መሞቴን አውጄ መኪና ውስጥ ከሚስቴ ጋር በሆነ ነገር ሲነሳ ሀብቴ ብቅ ይላል። አራረፍ አንተ ሞታሃል በኢየሱስ
እንቅ እያረጋችሁ ውረድ ቦታ ከራሱ ጋር የታረቀ በኢየሱስ ስም ታረቁ ከራሳችሁ ጋር በእውነት አንዳንዴ ታረቁ እንላለን እኛ ቆመ ራሳችን መታረቅ ያቃተን ነገር አለ ሰው ከራሱ ጋር ካልታረቀ ከወንድሙ ጋር እንዴት ይታረቃል ከእህቱ ጋር ቸርች ውስጥ በትልቁ በትንሹ ነገር የሚላቆስ ቤተሰብ እንዴት ነው የሚሆነው ልጆቻቸው እናወዳቸው አያውቁም ቲኔጀር ልጆች አላሳደጋችሁ አሳድገናል 20 30 ውስጥ እየደረሱ ያሉ ልጆች አሉ እነዚህ ልጆች ጸጉር ያላበቀሉብኝ ማለት ያላናደዱኝ ጊዜ አለ ቤተሰብ ብዙ ጊዜ ወገኖቼ እኔ አንዳንዴ ልጆችን ከመስመር በወጣ ጉዳይ ተቆጥቼ ቀጥቼ ምናምን ቁጭ አድርጌ አምሶ ሶሪ አሁን እኔ ሀብቴ ነኝ በስጋ የተገለጥኩት ሶሪ ብዬ ይቅርታ ጠይቃለሁ ለምን ሰው ከራሱ ጋር ሲታረቅ ከሰው ጋር መታረቅ አይከብደው ዝም ብላችሁ ስለ ሁሉ ነገር ሰው ላይ ታሳቡ እናንተ የሰማኛለ ሰንዴ ጠዋት ነው አይደል በሁሉ ነገር ሰው ያላከካችሁ ኃላፊነት ወስደን ሰው ከራሱ ጋር ሲታረቅ እኮ ኃላፊነት የመውሰድ አይከብደው አጥፍቻለሁ ማለት አይከብደው በድያለሁ ማለት አይከብደው ተሳስቻለሁ ማለት አይከብደው እንዴ እኛ እኮ ቤት አንድ እግዚአብሔር ሰው በጣም ስሙን አጣራም ስራ ያለ ፍቃድ ትልቅ እግዚአብሔር ሰው ጋሼ የምንለው ሰው አንድ ጊዜ በስልክ እያወራኝ በአንድ ጉዳይ ላይ አንድ ሰው የሆነ ስም አስተምረሃል አለኝ አለ ጋሼ የምንለው ትልቅ እግዚአብሔር ሰው አስተምረሃልና በዚህ በተሳሳተ ስብከትህ ንስሐ ግባለኝ አለ ያ ሰው ራሱ ለኔ ሲነግረኝ ጋሼ የምለው ሰው በትህትናው ተባርኬያለሁ እና ምን አልኩት አለ ወንድሜ ምን ችግር አለ አቤት እኮ በቃ የታረቀ ሰው ይሄ ነው መገለጫ ምን ችግር አለ ጌታንም ስቀበል ንስሐ ገብቼ ነው ደግምልሃለሁ አልኩት አለ እስቲ ደጋግሙ ንስሐን መዝሙር ብቻ ሳይሆን ይቅርታንም ደጋግሙት ሰምታችሁኛል ንስሐውን ብቻ አይደለም ማን ነው መዝሙሩን ብቻ አይደለም እነዚህ ነገሮችን እንደጋግማቸው ለምን ቤተክርስቲያን ውስጥ ያለን እንደ አካል እንደ ቤተሰብ ይቅርታ ሲተናነቀን ያሳፍራል በእውነት ያሳፍራል ለምን አናን ጊዜ አይታችሁ አንዳንዴ እኔ አሁን እንግዲህ ዩኒቨርሳል ነው ምሰብ እናንተ ሎካላይዝ አድርጉት እኔ ዩኒቨርሳል ነው የምናገረው አናዳታችሁ አንዳንድ ሰው የሆነ ነገር በደንብ አይቷችሁ እንዳላየ ሰው ይው ብሎ የሚርሰዋል ሩጡና ንቅ አርጋችሁ እኔ አገር ቤት ሳገለግል ከምን ተማርኩት አገር ቤት ሳገለግል ቅጥል ድብን ያደረጉኝ ሰዎች ነበሩ በእውነት እኔ ከዛ በኋላ ጌታ ስለገላገለኝ አጋጥሞኛ አቅም በህይወቴ በጣም በቃ በስብሰባ የሚያቆመኝ የሚገትረኝ ደሞዝ የሚቀጣኝ እሷም ደሞዞና 250 ነበር ኢትዮጵያ እንዴት ረሳታል ከዛ ላይ 10 ተከፍሎ ታክስ ተሰጥቶ አስቧል ያን ሁሉ ነገር የሚያደርገኝ ሰው ከሩቅ ከሰው መካከል ሌላ ሰው እንዳይነካኝ መጀመሪያ እሱ ነው ማቅፈው ደሞዝ የቀጣኝን መጀመሪያ ማቅፈው አንዱ ተናዶብኝ አንተ ልጅ ታስመስላለ ኖ መተንፈስ መፈወስ እፈልጋለሁ ቤቴን በሬን ዘግቼ ጥርሴን እየነከስኩ መኖር አልፈልግም ለምን ቤተሰብ የእግዚአብሔር ቤተሰብ በእርቅ የሚኖር አሜን 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 የመጨረሻ አንድ ነገር ልናገርና ወደ መጨረሻ ይልምጣ ሰባተኛ ከእግዚአብሔር ጋር በቅርበት ወይም ደግሞ በእግዚአብሔር ህልውና ውስጥ የሚኖር ነው አሜን እነዚህን ስድስቱን አስቧቸው በእግዚአብሔር መገኘትና ህልውና ውስጥ የሚኖር ቤተሰብ እነዛን መኖር ያልቻለ እንዴት አድርጎ ነው ህልውናው የሚመጣው ወደሱ በይቅርታ መኖር ያልቻለ በፍቅር መኖር ያልቻለ በአንድነት መኖር ያልቻለ የመለያት ግድግዳ ያልፈረሰለት ቤተሰብ እንዴት ነው ህልውና ያል ጌታ ይባርካ አላዛር ፍራይዴ እዚህ ጋር ኃይለኛ ነገር እየነገረን ነበር የቱንም ያክል ሪቫይቫል ብትጠሙ እንደዛ ነው ያለ የቱንም ያክል ለሪቫይቫል ብንጸልይ ንጹህ አእምሮ ያስፈልገዋል የተቀደሰ ልብ ያስፈልገዋል ይሄ የቤተሰቡ መለያ ነው ሰዎች
ቤተ ክርስቲያንን ከዚህ ውጪ ሊያዩዋት አይገባም። እውነት ነው የማወራው። የኛ መለያችን ይሄ ነው። መዝሙር አይደለም መለያችን። ሰምታችሁኛል? መዝሙር አይደለም መለያችን ይሄ ነው። መለያችን ይሄ ነው። እንግዲህ መጽሐፍ ቅዱስ የመጨረሻው የጌታ የኢየሱስ ክርስቶስ መልእክት ለሰባቱ አብያተ ክርስቲያናት ነው ያለው። ከዛ የሚቀጥለው ቃል ጆሮ ያለው ይስማ ነው ያለው። ጆሮ ያለው ይስማ። ያን የተናገረው ለአብያተ ክርስቲያናት። ይሄንን ብቻ ተናግሬ ወደ ጸሎት ሄዳለሁ። የቤተ ክርስቲያን ወይም ደግሞ ቤተ ክርስቲያን እያወራ ነው። ቤተ ክርስቲያን እንደ ባለስልጣን ብያቸዋለሁ። ቤተ ክርስቲያን እንደ አካል እንደ ብልት አይተናል። ቤተ ክርስቲያን የእግዚአብሔር የጥበቡ መገለጫ ናት ብያቸዋለሁ። ቤተ ክርስቲያን ቤተሰብ ናት ብያቸዋለሁ። ቤተሰቡ ግን መሰረት አለው። መሰረቱ ምንድን ነው? መለያውን አውርተናል። መሰረቱ ምንድን ነው? መሰረቱን በአራት ቃል አጠቃልዬ ልንገራችሁ። አንደኛው በሐዋርያት ጸሎት። የቤተ ክርስቲያን መሰረት ሐዋርያት ሥራ ምዕራፍ 2 ቁጥር 42 ሐዋርያት በአንድነት ተሰብስበው። ወገኖች በጣም እኮ ያ ክፍል የሚገርመው ሐዋርያት አንድ ጊዜ አውጥቶ እሷን አንብበን እንጨርሳለን ጊዜ ስላለ። ሐዋርያት ሥራ ምዕራፍ 2 ምዕራፍ 2 ቁጥር 42 እነርሱም በሐዋርያት ትምህርትና በጸሎት እንጀራንም በመቅረስ በጸሎት ምን ያደርጉ ነበር? ይተጉ ነበር። በሐዋርያት እጅ ብዙ ድንቅና ተአምራት ይደረግ ስለነበር ሰው ሁሉ ፍርሃት አደረበት። ያመኑት ሁሉ በአንድነት ነበሩ። ያላቸውን ሁሉ የጋራ አደረጉ። ሀብታቸውን ንብረታቸውን እየሸጡ ለእያንዳንዱ ሰው የሚያስፈልገውን ያህል ይሰጡት ነበር። በየዕለቱ ቤተ መቅደስ በአንድነት እየተጉ በየቤታቸውም እንጀራ እየቆረሱ በደስታና በቀና ልብ ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታ የሚድኑትን በቁጥራቸው ላይ ዕለት ዕለት ምን ያደርግ ነበር? ይጨምር ነበር ይላል። ቀና ባልናችን ቃል ብዬ እንጸልያለን። አራት ዋና ነገር የቤተ ክርስቲያን መሰረት የሐዋርያት ጸሎት ምን ማለት ነው? የቤተ ክርስቲያን መሰረቷ ጸሎት ነው። በግል ሕይወት መጸለይ፣ በጋራ መጸለይ፣ እንደ ቤተ ክርስቲያን መጸለይ። ቤተ ክርስቲያን አቅምና ጉልበት። አንዳንድ ጊዜ ቤተ ክርስቲያን ውስጥ ጸሎት ስንጠየቅ ምክንያት የሌለን ሰዎች እግዚአብሔር ስለሚያየን አደራ አላቸዋል። በስንፍና እንዳትያዙ። ሰምታችሁኛል? አዎ። ሰው በእግዚአብሔር ፊት ሆኖ አይከስርም። በእግዚአብሔር ፊት መሆን መባከን አይደለም። መሰረታችን የሐዋርያት ጸሎት ስለሆነ አንዳንድ ጊዜ እንደኔ አይነቶች አገልጋዮች አንድ ደረጃ ስንደርስ የተነሳንበትን የጸሎት ሕይወት እንረሳዋለን። 5 ሰው 4 ሰው 10 ሰው 15 ሰው 6 ሰው ጋር ተንበርክከን መጸለይ የጀመርን ሰዎች ጉባኤና አገር መሃል መቆም ስንጀምር ያችን እንነቃታለን። በጣም ይገርመኛል። ሁሉ ይገርመኛል። ኢየሱስ ክርስቶስ በዚህ ሁሉ ሺህ መካከል አገልግሎ ነገር ግን ብቻውን ወደ ተራራ ይወጣ ነበር። 3ቱን ይዞ ወደ ተራራ ይወጣ ነበር። 12ቱን ይዞ በጌተሰማኒ ይገባና ይጸልይ ነበር። Who do we think we are? ከኢየሱስ በላይ እኛ ማን ነን? የቤተ ክርስቲያን መሰረቷ ጸሎት ነው ወገኖች። የቤተ ክርስቲያን መሰረቷ የሐዋርያት ትምህርት ነው። ጤነኛ የሆነ የሐዋርያት ትምህርት። የቤተ ክርስቲያን መሰረቷ የቅዱሳን ህብረት ነው። እነዚህ ነገሮች ሉዝ ያደረገች ቤተ ክርስቲያን አቅም የላትም። ስለዚህ አንድ ነገር ኢንካሬጅ አደርጋቸዋለሁ። አራተኛ በጣም ስለምንወዳት አራተኛዋ ማዕድ መቁረስ። አንድ ቦታ ላይ ሁሉ ጊዜ የሆነ ነገር አርገን ስንጨርስ አንድ ወንድም ነበር ማዕድንም በመቁረስ ይተጉ ነበር ይለኛል። ኧረ እባክህ በጸሎት የተጉ ነው የሚለው። ሳትተጋ በጸሎት ማዕድ መቁረስ ላንሩጥ።
ማዕዱ የሚጣፍጠው የጸልዩ ሰዎች ሲበሉት ራሱ ምግቡ ወይ ደሞ እነዚህ መጡ ሊበሉኝ እንዳይለን የጸልዩ ሰዎች ሲበሉ ብድግ ብለን ቆመና እንጸልያለን። ጌታ ይባረክ። ጋሻ ደግሞ ይጸልይልን። እንቆምና እስቲ አንድ እጅ ለእጅ ነው ያያዝና አጭር ነው ብዙ አንጸልይም፣ ግን ይሄን እውነት እናድርገው። ይሄ የተነገረው እውነት በቃ የምናስቀምጠው ሳይሆን የምንኖረው ነገር ነው እና ለክታ እናስቀምጠው ህይወት ነው እና አንድ ነገር ብቻ እናስበው። ዛሬ ስንሄድ ይሄንን አካል ሙሉ የሚያደርግ በዚህ ውስጥ እንድንኖር የሚያስችለን አንድ ነገር ነው። ቀደም ጠቅሶታል ፓስተር። ከክርስቶስ ጋር ተሰቅያለሁ፣ እኔም ሕያው ሆኜ አልኖርም፣ አሁን ግን ክርስቶስ በእኔ ይኖራል። እንፍቀድለት። በቃ ክርስቶስ በእኛ እንዲኖር። ስጋችን ነው ህብረትን የሚያስቸግረን። ስንሞት ግን ክርስቶስ በእኛ ሆኖ ሌላውን ለመውደድ፣ ሌላውን ለማቀፍ፣ ሌላውን ለማንሳት፣ ሌላውን ለመቀባት፣ ሌላውን ለማደስ፣ ሌላውን ለማክበር አይቸገርም። ስለዚህ ክርስቶስ በእኔ ይኖር፣ ጌታው በእኛ ኑር፣ እኛ እንሙትልህ። ስጋችን ሞቶ አንተ በእኛ ኑር፣ አንተ በእኛ ውስጥ ሆነ ውደድ፣ አንተ በእኛ ውስጥ ሆነ ይቅርበል፣ አንተ በእኛ ውስጥ ሆነ አጽናና፣ አንተ በእኛ ውስጥ ሆነ አገልግል፣ አንተ በእኛ ውስጥ ሆነ ፈቃድን ፈጽም። ክርስቶስ ግን በእኛ ይኖራል። ክርስቶስ ግን በእኛ ይኖራል። ከዛሬ ጀምሮ ክርስቶስ ግን በእኛ ይኖራል። ክርስቶስ ግን በዚች ቤተክርስቲያን ሆኖ ይኖራል። ማንነቱን ይገልጣል በቤታችን። ስለዚህ እንዲህ አለ፣ ለጥሪያችሁ እንደሚገባ ተመላለሱ ብሎ አንድ ነገር አለ። የመንፈስን አንድነት ጠብቁ። ለጥሪያችን የምንኖር ከሆነ የመንፈስን አንድነት መጠበቅ። ስለዚህ ጌታ በእኛ ስለምኖር ያንን እንጠብቅለት። አምላኬና መድኃኒቴ ለጥሪ እንደሰጠህን ለጥሪያችሁ እንደሚገባ ተመላለሱ እንዳልከን እንደ ቤተ ክርስቲያን አምላኬና መድኃኒቴ ሆይ የመንፈስን አንድነት የምንጠብቅበት ጸጋ በእኛ ላይ ይምጣ ዛሬ። በዚህ ጸጋ ባርከን፣ በዚህ ባርኮት ባርከን። የመንፈስን አንድነት የምንጠብቅ ለዛ ዋጋ የምንከፍል ሰዎች አድርገን። የመንፈስን አንድነት አንፈጥርም፣ ግን እንጠብቃለን። የመጠበቅ ኃላፊነት እንደሰጠህን ለዛ የምንተጋ ሰዎች አድርገን። እግዚአብሔር ሆይ የተለየ ነገር በመካከላችን በዚህ ስለሚገለጥ እንባርካለን፣ እናመሰግናለን። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ። የመንፈስን አንድነት የምትጠብቁበትን ልዩ ጸጋን እግዚአብሔር በእናንተ ላይ ያፍስ። ለዛ እግዚአብሔር ሴንሲቲቭ ያድርጋችሁ። ጌታ ማንነቱን በእናንተ በቤታችሁ በሕይወታችሁ በየቀኑ የሚገልጥበትን ያንን ጸጋ እግዚአብሔር ያብዛላችሁ። በዛ ሴንሲቲቪቲ ውስጥ እግዚአብሔር ያኑራችሁ። እግዚአብሔር ይባርካችሁ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር እረፍቱን ይስጣችሁ። የመንፈስን አንድነት የምትጠብቁበትን ጸጋ እግዚአብሔር ያብዛላችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም አሜን። እግዚአብሔር ይባርካችሁ።